አላደርገውም እኔ ያልደወለ ምናምን ዛሬ መጨረሻዬ ነው ከሀይሚ ጋር። እንግዲህ በዚህ በብሩኬ ንግግር ብዙዎቻችሁ ተደናግጣችኋል እና አንዳንድ ቪዲዮም ያው በየዩቲዩብም እየተሰራበት ነው እና ዞር ዞር ስል አይቻለው። ብሩኬ መጨረሻ ነው ብሏል። ከዚህ በኋላ ከሀይሚ ጋር አይገናኙም ወይም ደግሞ ብሩኬ ቆርጧል፣ ጨርሷል። ሀይሚን አሳልፎ ሰጣት ለዳኒ። ሀይሚ እስካሁን ምንም ባላወቀችው ነገር ነው። ስለዚህ ብሩኬ ሊረዳት ይገባል። ስለዚህ ምናምን በቃ ብዙ ነገር እየተባለ ነው የሰማሁት ዛሬ እና የብሩኬ ከባድ ውሳኔ ነው የወሰነው። እንዴት እንደዚህ ያደርጋል? አንድ ነገር ልንገራችሁ ቤተሰቦች፣ ይሄ ቪዲዮ እኮ አላለቀም። አንደኛ ይሄን ቪዲዮ የተናገረው ብሩኬ መግቢያ ላይ ነው። ይህን ንግግር የተናገረው መግቢያ ላይ ነው። ሶ ምን ነበር የሚያስበው? ሀይሚ አውቃ እንደነበረ ሀይሚ አውቃ ማለት ይሄን ነገር እያወቀች እንደሆነ ወደ ዳኒ የምትቀርበው ልክ አውቆ እንዳላወቀ አይነት ነገር ነው እሱ የተሰማው ብሩኬ እስካሁን የተሰማው ማለት ነው። ለምን ብሩኬ በቃ እኔ እየነገርኳት እውነቱን እየነገርኳት፣ ነገር ግን እሷ ልታዳምጠኝ አልፈለገችም፣ ወይም ደግሞ ልትሰማኝ አልፈለገችም። ስለዚህ ከኔ በላይ ከዳኒ ጋር መሆን ፈልጋለች፣ ወይም ደግሞ ከኔ ጋር መሆን ከዳኒ ጋር መሆን ፈልጋለች ሳይሆን ከኔ ጋር መሆን አልፈለገችም። ሀይሚ ከኔ ጋር መቀጠል አልፈለገችም። ለምን? ሀይሚ የዳኒ ፍላጎት የገባት ነው የመሰለው ብሩኬ፣ ግን አልገባትም። እስካሁን ድረስ አልገባትም። ማለት አንዳንድ ጊዜ ያው አይሆንም ብለን የምናስበው ነገር አለ አይደል? የሆነ አይ ስለጠረጠሩኝ ነው እንጂ እሱ እንደዚህ አያስብም። ግን ምናልባት እነሱ ስለጠረጠሩ ነው ምናምን የሚለው ነገር አይምሮ ውስጥ ተቀርጿል እንጂ ሀይሚ የዳኒ ሀሳብ ብዙ ጊዜ አልገባትም እስካሁን ድረስ። ሁኔታውም በቃ በደንብ አልተረዳችሁም። ምክንያቱም ሀይሚ በጣም የዋህ ልጅ ናት። በጣም ልክ ሰውን እንደ ራሷ ነው የምታየው፣ እንደ ራሷ ነው የሚመስላት ሰው ሁሉና ሰውን ታምናለች። ከልክ ያለፈ ሰውን ማመን ደግሞ ይጎዳል። እመኑ፣ ዋጋ ያስከፍላል። ከልክ ያለፈ ሰውን ማመን በህይወታችን ትላልቅ ዋጋዎችን ያስከፍሉናል፣ ዋጋ ያስከፍለናል። ከልክ በላይ ሰውን ማመን ማለት ነው። የሆነ ነገር አንድ ሰው በዙሪያዬ ሲመጣ ወይም ደግሞ አንድ ሰው በዙሪያዬ እኔን ሲል ከኔ ምን ፈልጎ ነው ወይም ደግሞ ከምን የተነሳ ነው ብለን ቆም ብለን አለማሰብ በጣም ከባድ ነው ቤተሰቦችዬ። አሁን ሀይሚና ብሩኬ እውነቴን ነው የምላችሁ፣ ሁለቱም ጋር ጥፋት አለ። ጥፋት የለም ሀይሚም ጋር ጥፋት አለ፣ የራሷ የሆነ ጥፋት አለ። ብሩኬም ጋር የራሱ የሆነ ጥፋት አለ። ሁለቱም ባላወቁት ነው እንግዲህ እያጠፉ ያሉት፣ ሁለቱም ባላወቁት ሰውን በማመናቸው ጓደኛ በመካከላቸው በማስገባታቸው ይሄ ሁሉ ነገር የደረሰው አለማስተዋል ነው። በቃ ሰውን እነሱ ሰውን ማመን ነው እዚህ ያደረሳቸው። ገባችሁ? ሴራ ሳይገባቸው ይሄ ሁሉ ነገር ያደረሳቸው። እንግዲህ ሀይሚዬም ተናግራለች በፕራንኩ እንዳልሆነ እንለያይ ያለችበት ምክንያት ራሱ በቀደም መታ አርቄ እሄዳለሁ ያለችበት ራሱ በፕራንኩ እንዳልሆነ ግልጽ አድርጋ ተናግራለች። ስለዚህ ብሩኬ እንዴት እንደዚህ ሊል ይችላል? ሀይሚ ሊረዳት ይገባል። አዎ ይረዳታል፣ መረዳትም አለበት። ምክንያቱም እስካሁን ያጠፋችው ሳታቅ ነው። እንግዲህ እስካሁን በቪዲዮውም እንደሆነ ተናግራለች፣ ግን ቪዲዮውም እስካሁን የወጣ ምንም ገሃድ ነገር የለም። ስለዚህ ብሩኬ ይህንን ነገር ጠበቅ አድርጎ መጠየቅ አለበት። ስለ ቪዲዮ ማወቅ አለበት፣ ማየት አለበት። ለምን እስከዚህ ውሸቱንም ከሆነ ደግሞ ውሸት ነው፣ አለቅ። ውሸትም ከሆነ ውሸት ነው። ዳኒ እኛ ድሮም እኔ በበኩሌ በፊትም ጀምሬ አቀነባብሮ ነው የሆነ ቪዲዮ ውሸት ነው። እንግዲህ ሀይሚ ያለችው ኤአይ አይደለም አትሉ፣ እንግዲህ በግልጽ ያየሁት ነገር ነው ያለችው። ብሩኬ ደግሞ ይህን ነገር አላየም እንዳላደረገው ስለሚያውቅ ደግሞ እሱ በሙሉ ኮንፊደንስ ነው በቃ ሲናገር የነበረው እና እዚህ ጋር ሁለቱም ጋር ስህተት አለ። ሀይሚም ዳኒ ማመኗ ስህተት ነው። ስህተት የለም አልልም፣ ግን ደግሞ ብሩኬም ደግሞ ያለውን ነገር ጠበቅ አድርጎ መጠየቅ አለበት፣ ስለ ቪዲዮም ሆነ ስለ የትኛውም ነገር እና አሁን ዋናው ነገር በጣም ኦዲየንስን ያስደነግጠው ነገር የትላንትናው ቪዲዮ ነው እና ምን ልላችሁ ነው የመጣሁት አሁን ያው እውነት የመሰላችሁም ማለት ያልገባችሁ ነገር አለ ቤተሰብ። አንዳንድ ልጆች አልገባችሁም። ሀይሚ ይህንን ነገር አለማወቋን ብሩኬ እያየ ነው እንግዲህ መጨረሻ አካባቢ ያየ ለእኔም አዲስ ነው ብላለች።
ብሩኬ ደግሞ የመጨረሻችን ነው እኔና ሀይሚ ያለው መግቢያ ላይ ነው። ሰው ሀይሚ አውቃ ነው የመሰለው። እንደማታቅ ቢያቅ እንደዛ ይላል ብዬ አላስብም። ስለዚህ ይሄ ቪዲዮ ደግሞ ቀጣይነት አለው ማለት ነው። ነገሮች እየተጣሩ ወደ እርቅ ይመጣሉ እንጂ የመጨረሻችን ነው ስላለ ብሩኬ ሀይሚና ብሩኬ የመጨረሻቸው ነው ዛሬ ማለት አይደለም። ብሩኬም መቼም እንደዚ አይነት ውሳኔ ይወስናል ብዬ አላስብም። ምክንያቱም መረዳት አለበት፣ ይረዳታል። እስካሁን ድረስ አልገባትም እሱ አይደለም። ስለዚህ ከገባት በኋላ ደግሞ ሀይሚ ይቅርታ ትጠይቃለች፣ ነገሩ ሁሉ ይፈታል። የብሩኬም ጥፋት እኔ እዚህ ጋር ብሩኬ ጥፋት እንዲህ ያደርጓል ማለት አልፈልግም። ምክንያቱም ሀይሚም እንዲህ ያደርጋለች ማለት አልፈልግም። ሁለቱም ጋር እስካሁን ድረስ ያለማወቅ ያጠፉት ጥፋት አለ። ያለማወቅ እያወቁ ሳይሆን ያለማወቅ ያጠፉት ጥፋት አለ። ከዚህ በኋላ የሚሆነው ብሩኬ እኔም በቃኝ ሀይሚም በቃኝ ሳይሆን ቆም ብለው ተነጋግረው ተረዳድተው ሀይሚን ብትሆን የዳኒ ውሸት እንደሆነ በግልጽ በትክክል ትረዳለች። ትናንትናም ተረድታለች። እንግዲህ ለእኔም አዲሴ ነው ብላለች። አዲሷ ነው። ሀይሚዬም ጥፋቷን እሱ ማመኗን ይቅርታ ትጠይቃለች። ብሩኬም ደግሞ ሀይሚዬን ያስከፋት ነገር አለ። በነገራችን ላይ የሆነ ያስከፋት የራሷ የሆነ ቅሬታ አለ። ለምን አልገባትም? ይሄኛው ሴራው ስላልገባት ባየችው ቪዲዮ ወይም ደግሞ በብሩኬ ላይ የሆነ ነገር እሷም የውስጧ የሆነ ቅሬታ አለ። ያላንዳች ቅሬታ አይደለም ተነስቼ እሄዳለሁ ያለችው። እሷም ያንን ቅሬታዋን ግልጽ አድርጋ ለብሩኬ እንዲህ ነው እኔን የከፋኝ ይሄ ነው ብላ እሱም ባጠፋው ነገር ይቅርታ ይጠይቃል፣ እሷም ባጠፋችው ነገር ይቅርታ ትጠይቃለች። ነገሩ ወደ ሰላም እየተጣራ መቼም አሁን ላይ እኔ እንጃ ከዚህ በኋላ ሀይሚ አዎ ትክክል ነው ዳኒ ልትል አትችልም። ነገሩ እየገባት ነው። እውነተኛ ፍቅር ደግሞ እውነተኛ ሀይሚና ብሩኬ የሚፈላለጉ ከሆነ ደግሞ በዚህ በማይረባ ተልካሻ ሴራ አይለያዩም። ወይም ደግሞ በቃኝ በቃ የሚባባሉበት ጊዜ አይደለም ከዚህ በኋላ ብዬ አስባለሁና ብዙዎቻችሁ ተደናግጣችኋል። በቃ ብሩኬ ወስኗል። ኖ ገና ነው፣ አላለቀም። ገና ቀጣይነት አለው። ብሩኬንም ለመናገር ለዳኒ አሳልፈ ሰጠሃት፣ መተው የለብህም ተረዳት። ዳኒን ቆም ብለህ እንዴት ቆይ ገና ነው። ቪዲዮ ቀጣይነት አለው ከውዶች። ዳኒ እናውራ እንጂ ወዴት ነው የምትሄደው እያለ ነው። ግልጽ አድርጎ ሙሉ ለሙሉ እኮ አልተናገረም ዳኒ። ሀይሚ ሄዳ ተጠይቀዋለች ዛሬ እና ወደዚህ እናውራ እያለው ነው የሄደው። ስለዚህ ነገሮች ቪዲዮ ገና ነው፣ ቀጣይነት አለው። ምናልባት ዛሬ ነገ ሀይሚ ትጠይቀዋለች እሱን። ከዛ ወደ ሰላም መንገድ ይመጣሉ ብዬ አስባለሁ። ብሩኬ አይ በቃ ዳኒ ውሸቱን እንደሆነ ሀይሚ ነቅታለች፣ ከዚህ በኋላ በዛው ትቀጥል ማለት ደግሞ የለበትም። ብሩኬም ቢሆን ቆም ብሎ እንዴት እንደዚህ ታረጋለህ? አንቺ የኔ ብቻ ነሽ እንዲላት ትፈልጋለች። በቃ የምን መላቀ ዝም ብሎ እንደዚህ አለባብሶ መሄድም አይቻልም። ነገሮችን ጥርት ጽድት አድርጎ ለወደፊት አንዳንዴ አሁን አለባብሰን ያለፍነው ነገር ለወደፊት ችግር ስለሚፈጥር አሁኑኑ ነገሮችን ጽድት እያደርጉ መሄድ አለባቸው። ሀይሚዬ ውስጡ ያለው ቅሬታ ይሄ ነው። በቃ ከሶሲ ጋር የሆነ በቃ ቅር ያላት የደበራት ነገር አለ። ብሩኬም እሷን እርግፍ አድርገህ መተው አለብህ፣ ወደድክም ጠላህም። ሀይሚም ደግሞ እውነታውን አውቀሻል። አሁን ብሩኬ ትክክል እንደሆነ ገብቶሻል። ብሩኬን ደብን አድርገሽ ይቅርታ መጠየቅ አለብሽ። እውነት ሁለታችሁ ፍቅራችሁ ማቆየት የምትፈልጉ ከሆነ መሆን ያለበት ነገር ትክክለኛው ይሄ ነው።